አቡነ ሳዊሮስ ስለ ጠቅላይ ሚኒስትሩ ጸልያለሁ አሉ። ቤተ ክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። የኦርቶዶክስ ቤተ ክርስቲያን ቬሮኒካ ምን ገጠማት? ባንዲራው ተውለብልቧል። ከጧት እስከ ማታ ይውለበለበ ይል እንዴ? ምን ሆነ ነው? በየመስሪያ ቤቱ ይውለበልባል። ምን ሆነ ነው ይሄን ያህላል ብትሉ በአይከን አፍሪካ በሚደረገው ውድድር ላይ ቬሮኒካ አዳነ ባንዲራው ለብልባለች። መጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያለው አትፍራ፣ አንተ የክርስቶስ ነህ። አትሸማቀቅ፣ በጌታ በአምላክ አትሸማቀቅ። ሱራቁቱን ተሰቅሎልሃል። ሰው ለመቁረብ ይፈራል፣ ለማስቀደስ ይፈራል፣ ወንጌል ለመስማት ይፈራል፣ ወጣቱ ነጠላ ለመልበስ ይፈራል፣ መጥቶ ቤተክርስቲያን ለመሳለም ይፈራል፣ የጓደኞቹን ተረብ ይፈራል፣ ቄሱ መባልን ይፈራል። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምረዋል። በቀጥታ ወደ ቪዲዮዎቹ ነው የምናመራው። ሁላችሁም ላይክ፣ ሼር በማድረግ እንድታደምጡን እንሻለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ያሮስ ነው። ሁልጊዜ እንደምንለው በያሮስ የተለያዩ ኦርቶዶክሳዊ መረጃዎችን፣ ኦርቶዶክሳዊ ትንታኔዎችን እያቀረብንላችሁ እንገኛለን። እንግዲህ ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ሰብሰብ አድርጌ እየመጥቻለሁ። ጉልበት እንዲኖረው አድርጉ እያልኩኝ በቀጥታ ወደ ቪዲዮቹ እናምራለን። መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው እንዲህ ይሉናል። አትፍራ፣ አንተ የክርስቶስ ነህ። አትሸማቀቅ፣ በጌታ በአምላክ አትሸማቀቅ። ሱራቁቱን ተሰቅሎልሃል። ሰው ለመቁረብ ይፈራል፣ ለማስቀደስ ይፈራል፣ ወንጌል ለመስማት ይፈራል፣ ወጣቱ ነጠላ ለመልበስ ይፈራል፣ መጥቶ ቤተክርስቲያን ለመሳለም ይፈራል፣ የጓደኞቹን ተረብ ይፈራል፣ ቄሱ መባልን ይፈራል። ዛሬ ደግሞ ቤተክርስቲያን ልክ ምን አትመነኩስም እንዴ መባልን ይፈራል። እህቶቻችን ይፈራሉ፣ ረጅም ቀሚስ መልበስ መሆይ መባልን ይፈራሉ። የጓደኞቻቸውን አሽሙር፣ የጓደኞቻቸውን ሽሙጥ ይፈራሉ። አትፍራ፣ አንተ የክርስቶስ ነህ። አትሸማቀቅ፣ በጌታ በአምላክ አትሸማቀቅ። ሱራቁቱን ተሰቅሎልሃል። አንተ መልበስ ታፍራለህ። አንተ ነጠላ መልበስ፣ አንተ በክብርና ነው የተባልከው። ክርስቶስ ግን ተዋርዶ ነው መስቀል ላይ አንተን ያዳነ። እኔና እናንተ ነጭ መልበስ ያሳፍረናል። እኔና እናንተ የቤተክርስቲያን የሆነ ልብስ መልበስ ያሳፍረናል። እኔና እናንተ አሁን እችን የለበስናትን የሆነች ቦታ ወጣ ስንል ውልቅ አድርገን መኪና ውስጥ እናስቀምጣታለን። ሸብልለን በፌስታል እንይዛታለን። ለምን? ቤተክርስቲያን ሂዶ ነው እንዳንባል፣ ባህል የታደረ እንዳንባል፣ አስቀድሶ እሱ እኮ ቆራቢ ነው እንዳንባል፣ ገዳም ሄደ እንዳንባል፣ በትምህርት ቤት ጓደኞቻችን ፊት እናብራለን። የጾም ምግብ መያዝ ያፍራል። ሽሮ ማሳየት ያፍራል። እንደ ክርስቶስ ራቁቱን ነው የተሰቀለው፣ አላፈረም። ወንድነቱ እየታየ ነው የተሰቀለው፣ አላፈረም። አንዳንድ ነገሮችን እንዴት እንደምንረዳ ማወቅ አለብን። ምእመናን አትፍራ፣ አንተ ታናሽ መንጋ አትፍራ። ሰማያዊ አባትህ መንግስቱን ሊሰጥህ ፈቃዱ ነውና አትፍራ። አትፍራ፣ አትሸማቀቅ። በክርስቶስ መፍራት መሸማቀቅ እንደሌለብን የሚያሳይ አስደናቂ የሆነ መልእክት ነው። በእውነት እጅግ ደስ የሚያሰኝ ሀሳብ፣ ጥልቅ መልእክት ነው። እጅግም ሊደመጥ የሚገባው ነው። ወደ ቀጣይ መረጃችን ሳመራ የብፁዕ አባታችን ብፁዕ አቡነ ሳዊሮስን እናገኛቸዋለን። ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። እኚህ አባት ታዲያ ከሰሞኑ እንግዲህ አንድ ቪዲዮ ተጋርተዋል ወይም አንድ መረጃ አቅርበዋል። ይሄውም ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንጸልያለን የሚል ሀሳብ አንስቷል። በትክክልም ይቺ ቤተ ክርስቲያን ለብዙ ሺህ ዓመታት ለመንግስት ኃላፊዎች፣ ሀገር ለሚመሩት፣ አልፎም ለእስረኞች፣ ለስደተኞች
በጎዳና ላሉት ለገበሬዎች ስለጠሉ ስለ ዝናቡ ስለ ፀሐዩ ስለምንበላው ስለምንጠጣው ሁሉ ይጸለያል። ስለ ሀገራችን በይበልጥ ስለ ቅዱስ ፓትርያርኩ ይጸለያል። ስለ ሀገር መሪው ስለ መኳንንት መሳፍንቶቻችን በትምህርተ ህቡዓት ይደርሳሉ። ትጸለያለች። የብዙ ሺህ ዘመን ታሪኳ ነው። ስለዚህ ብፁዕ አቡነ ሳዊሮስም ይህንን ተናግረዋል። እውነት ነው፣ እውነትነት አለው። እናድምጣቸው። ቤተ ክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። የኦርቶዶክስ ቤተ ክርስቲያን ለጠቅላይ ሚኒስትር አብይ አህመድ አሊ ሳትጸልይ ውላ አድራ አታውቅም፣ ትጸልይለታለች ብለዋል አቡነ ሳዊሮስ። አክሎም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆንም በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ አለብን ሲሉም ተደምጧል። አቡነ ሳዊሮስ ምስክርነትና የተናገሩት ነው። እንግዲህ ይህን ይመስላል። ወደ ቀጣይ መረጃችን ስናምራ ቬሮኒካ አዳነ እናገኛታለን። ሁላችንም እንደምናውቃት ቬሮኒካ አዳነ እንግዲህ በዘፈኑ ዓለም የምትታወቅ ናት፣ ዘፋኝ ናት። ግን ደግሞ በተዘጋጀው አዋርድ ላይ የኢትዮጵያን ሰንደቅ ዓላማ ይዛ ወጥታለች። ይህ ደግሞ ለእኛ ለኢትዮጵያን ትልቅ ኩራት ነው። በግል ደስ ብሎኛል እውነት ለመናገር ምክንያቱም ሀሴት የሚሞላ ነገር ስለሆነ ማለት ነው። ኢትዮጵያዊነትን በጉልህ አሳይታናለች። ኢትዮጵያዊነት ምን መሆኑን ተመልክተናል። ስለዚህ እሱን መረጃ እንደሚከተለው አስደምጣቸዋለሁ። ተከታትለን እንመለስ። ባንዲራው ተውለብልቧል። ከጧት እስከ ማታ ይውለበለብ የለ እንዴ? ምን ሆነ ነው በየመስሪያ ቤቱ ይውለበልባል? ምን ሆነ ነው ይሄን ያህላል ብትሉኝ፣ በአይከን አፍሪካ በሚደረገው ውድድር ላይ ቬሮኒካ አዳነ ባንዲራው ለብልባለች። እንኳን ደስ ያለሽ እህታችን። በዝማሬው አይደለም ግን ያውለበለበችው፣ ያው በዘፈን ነው። ዘፈን ትቃወማለህ አትቃወም አትሉኝም መቼም አይደለም ስለምታውቁት ብዬ እኔ ቬሮኒካን ልቃወም አልወጣሁም። ልታውለበልብ ስትወጣ ግን የትኛውም ኢትዮጵያዊ መድረክ ላይ ሲወጣ ስለ ሀገሩ ያለውን ፍቅር የሚገልጽበትን አግባብ በጣም ወደዋል። መቼም ሩጫ ለጽድቅ የሮጠ ሰው የለም። ሮጠ አንደኛ ትወጣለት ብሎ ጻድቅ የተባለ ሯጭ ሰምተን አናውቅ። ዘፋኝም ጻድቅነት ተብሎ ሰምተን አናውቅ። ነገር ግን ሀገር ስትጠራ ሀገር ስትኮራ ሀገር የሚጠራላት አካል ሲኖር በሌላው ዓለም መድረክ ላይ ኢትዮጵያን የሚወክል ሰው ሲገኝ ግን አለማመስገን ንፉግነት ነው። ለዛ ነው ቬሮኒካ ልናመሰግናት ነው ዛሬ ወጣ። እዋት እንዴት እንዳረገች ያደረገችውን ተመልከቱ። Ethiopia! We did it! Best Female Artist of the Year, Veronica. I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. እህታችን ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰገነች። እመቤታችን ቅድስተ ቅዱሳን ድንግል ማርያም እናቱን አመሰገነች። መንፈሳዊ ነገሩ ላይ አልመጣላችሁ። ያው መድረኮች ከምን አንፃር ምን ይደረጋሉ የሚለው የኔ ምስጋና ምንድነው? ቤትም ስፍራ ስትቆሙ ሀገራችሁን ለብሳችሁ ሀገራችሁን መስላችሁ ስትቆሙ ለቆማችሁት ወገኖቻችን በሙሉ ለተሸለማችሁት ብቻ አይደለም በዛ ስፍራ ለተገኛችሁት ኢትዮጵያውያን በሙሉ ክብርና ምስጋና ይገባችኋል። በራሳችሁ ጥረት በራሳችሁ ስኬት በራሳችሁ ውጤት ነው። ይሄ ደግሞ የአብሮነት ውጤት ጭምር ነው። ኢትዮጵያዊነት ደግሞ አንድነት ነው። አንድነት ደግሞ ህብረት ነው። ህብረት ደግሞ ፍቅር ነው። ፍቅር ደግሞ ሀገር ነው። ሀገር ማለት ኢትዮጵያ ነች። ያችን ኢትዮጵያ ለብሳት ወጣች አደባባይ። እህታችን ስላረክሽ እናመሰግንሻለን።
ኢትዮጵያን ስለለበስሽልን ሳታፍሪ በኩራት ስለተናገርሽ ሀገርሽን በኩራት ስለጠራሽ በአደባባይ ስላመሰገንሻት እናመሰግንሻለን። እንኳን ደስ ያለሽ እህታችን። ይሄንን ላደረጋችሁ፣ ይሄንን ላስተባበራችሁ፣ ይሄን ለሰራችሁ፣ እሷ እዚህ ቦታ እጩ እንድትሆን ላደረጋችሁ፣ ሀገር እንድትጠራ በሌላው ዓለም መድረክ ላይ ላደረጋችሁ ለእናንተ ምስጋና ይገባችኋል። ያው እኔ የለሁበትም ምክንያቱም አድማጭ ስላልሆንኩ ማለት ነው። ለማንኛውም ዱቬሬኑካ እንኳን ደስ ያለሽ። ለኔ በጣም የታየኝ ነገር እንዲህ ባንዲራ ለብሳ በሰው ሀገር መድረክ ላይ ስትውረገረግ ሳያት ልቤ በኩራት ደስ አለ። በአካል አላቃት፣ በመልክ አላቃት፣ በአጠገቤ ኑር አታውቅ፣ ማንም ሰው ኖር አያውቅም። በብዛት እኔ አጠገብ ብዙ ሰው እንዲኖርም ፈልጌ አላውቅም፣ አልኖርምም፣ አልገኝም በብዛት። ግን ሰው ሀገሩን ሲወክል፣ ሀገሩን ሲመካ፣ በሀገሩ ሲጠራ፣ ሀገሩ ላይ ሳያፍርበት ሲቀር፣ በኩራት ባንዲራውን እያውለበለበ ሲቆም ደስ ይለኛል። እንዲህ አይነት ነገሮች ሀገራችንን የሚያስጠሩ ናቸው። ኢትዮጵያዊነት ደግሞ ይሄ ነው። በሄድንበት ቦታ ሁሉ ሀገር ስትጠራ፣ እምነታችን ሲጠራ ደስ ያሰኘናል። ቬሮኒካ የሄደችበት ዘውግ ዘፈን ቢሆንም ግን ደግሞ ሀገሯንና እምነቷን በቻለችው አቅም ለመጥራት ለማስጠራት ሞክራለች። ይህ ደግሞ ይበል የሚያሰኝ ነገር ነው። እውነት ለመናገር በጣም የሚወደድነው ነገር ነው። ከዚህ አንጻር እንድትመለከቱ እንሻለን። ወደ ቀጣይ መረጃችን እናምራለን። እነዚህን ሀሳቦች፣ ወቅታዊ ጉዳዮችን፣ አስተምህሮቶችን እንከታተል። ምንድን ነው የሰሞኑ ትኩሳት? ቪዲዮችን እንመልከትና እንመለሳለን። ሁለት ጉዳዮችን ብቻ ነው የማነሳው። የመጀመሪያው አሁን ውጭ ዓለም ላይ እየተጮኸ ያለው ጩኸት ሁለት ጉዳዮች በአስቸኳይ እንዲሆኑልን እንፈልጋለን። አሁን ይህንን ስንል ፖለቲካ ምናምን ብላችሁ የምታስቡ ሰዎች የራሳችሁ ጉዳይ። ሁለት ነገሮች ላይ ግን በደንብ ሪከርድ የምታደርጉም ሰዎች ካላችሁ ማድረግ ትችላላችሁ የምናገረው ነገር። የመጀመሪያው ኢትዮጵያ ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ መግባት አለባት። ካንትሪ ኦፍ ፓርቲኩላር ኮንሰርን ምንድን ነው ካላችሁ ጎግል አድርጉ፣ ሰርች አድርጉ፣ ግቡና ክርስቲያኖች ኦርቶዶክሳውያን በነፃነት ማምለክ የማይችሉባቸው ሀገራት ሊስት ውስጥ መግባት አለባት። ፖለቲካ አይደለም ይሄ። የመጀመሪያው ነው፣ እመጣበታለሁ። ሁለተኛው ኢትዮጵያ ስፔሻል ዋች ሊስት ውስጥ መግባት አለባት። እንዴት ነው የሚሆነው? ላንሳ ምን ሀብን ያደርጋል? አሁን ኢትዮጵያ ያልኳችሁ ሊስት ውስጥ ብትገባ ፋክቱን ስለምናወራ ማለት ነው። እዛ ሊስት ውስጥ ብትገባ ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ ብትገባ ኦልሬዲ ገብታለች። ባይ ዘ ዌይ አድርገነዋል። ይሄንን ወደድክም ጠላህም አድርገነዋል። ይሄንን ኢትዮጵያን ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ እንድትገባ በዩኤስ ሴኔተሮች በኮንግረስማኖች ግፊት ገብታለች። ላሳያችሁ። ማውጣት አይጠበቅብንም። በነገራችን ላይ ድንግልን ከልቤ ነው ማውጣት አይጠበቅብንም። ይሄ እዚህ ጋር ማሳየት ምናምን አይጠበቅብንም። ስለዚህ ግን ምን መሆን አለበት? አንደኛው እነዚህ ሊስት ውስጥ ገባች ማለት የመጀመሪያው ሲስተማቲክ ኢንተርናሽናል ሞኒተሪንግ ይጀምራል። ያዙልኝ በደንብ። ምን ይጀምራል? ሲስተማቲክ ኢንተርናሽናል ሞኒተሪንግ ይጀምራል። ምን ማለት ነው? ኢትዮጵያ ምን ትሆናለች? አንደር ኮንቲኒየስ ኦብዘርቬሽን ውስጥ ትገባለች። ኮንቲኒየስ የሆነ አሁን ይኸውላችሁ ኦብዘርቭ የሚያደርግ የለም አይደል? ዓለም አቀፍ ይሄ በተለይ ክርስቲያን ፐርሲኪዩሽን ላይ የሚሰሩ ተቋማት ምናምን አሁን እያዩት አይደለም አይደል? ሂዱ ሴሪያ ኦርቶዶክስ ክርስቲያኖች ናቸው አይደል? ዛሬ ለሰሪያ የአሜሪካ መንግስት ምን እንደሚያደርግ ጠይቅ። ከመደንዘዝ አንደኛው እሱ ነው። ሁለተኛው ሪፖርት ኦኬዥናል አይሆንም። እዚህ በኋላ ሬጉላር ሪፖርት እዚህ በኋላ እንጠብቃለን። ሪፖርት አሁን ይኸውላችሁ ኢንተርናሽናል ሪሊጂየስ ፍሪደሞች ሁማን ራይትስ ምናምኖች ሪፖርት ማውጣቱ ምን ጥቅም አለው ካላችሁኝ፣ እኔ እንግዲህ እኔ አልተሳደብኩም። ተሳደብክ አትበሉ። ማንንም አልተሳደብኩም። ሁለተኛ እሱ ነው ያዙ። ሶስተኛው
ሶስተኛው ቫዮሌሽን አጌንስት ኢትዮጵያን ኦርቶዶክስ ክርስቲያንስ ፎርማሊ ትራክ ይደረጋል። ኢትዮጵያ ኦርቶዶክስ ክርስቲያኖች ላይ እየደረሰ ያለው ጉዳይ ፎርማሊ ትራክ ይደረጋል። ምን ማለት ነው? አሁን እኛ እያስገባን ነው ዶክመንት፣ አይታችኋል። ቅድም እያስገባን ነው ዶክመንት። ይሄ ዶክመንት ፎርማሊ አሁን እኛ ሪፖርት እናስገባለን። ዊክሊ ሪፖርት እያስገባን ነው። ቀሲስ ያውቃሉ። ምናልባት ኦርቶዶክሳውያን አንድ ነገር ልንገራችሁ። ቀሲስ ያውቃሉ። እኔ ላይ ፖሊስ እስከ መላክ ደርሰዋል። ኦርቶዶክሳውያን ይኸውላችሁ፣ ምንም ሀፕን ያድርግ እኔ እስከ ሄደው ድረስ አደርሰዋለሁ። ይህን ጉዳይ በእኔ ላይ ምንም ይምጣ። ማወቅ ያለባችሁ ግን ይህን የሚቃወም አካል እኔ ቤቴ ድረስ ነው ፖሊስ የላከው። ጆሮ ካላችሁ ስሙ። ይሄንን ምን ሊያመጣ ይችላል እንረዳው። ምን ኢንተርናሽናል ሞኒተሪንግ ጀምሯል። በቃ አሁን ኦብዘርቬሽኑ ጀምሯል። ይሄ ሁለተኛው ኢሹ የኢትዮጵያ ኦርቶዶክሳውያን ጉዳይ ኦፊሻል ኢንተርናሽናል ሪፖርት ውስጥ ገብቷል። በቅርብ የሚወጡ አኑዋሊ የሚወጡ ሪፖርቶች አሉ፣ መንዝል የሚወጡ ሪፖርቶች አሉ። እነ ኦፕን ዶርስ እነ ምናምን የሚባሉትን አይደለም የምላችሁ። አኑዋል ሪሊጂየስ ፍሪደም ኤንድ ሁማን ራይት ሪፖርቶች ላይ የኢትዮጵያ ጉዳይ ይወጣል። እሱ ብቻ አይደለም፣ ዶክመንቴሽኑ ከዚህ በኋላ ይወላችሁ። አሁን የሚገቡ እያንዳንዳችሁ ቬሪፋይድ የሆኑ ዶክመንቶች ፐርማነንት ግሎባል ሪከርድስ ነው ይቀመጣሉ። የሚገቡ እያንዳንዷ ቪዲዮ አሁን የምትገባው እያንዳንዷ ነገር ፎልደር ተዘጋጅቶ አሳይተናችኋል። ኢንቨስቲጌተር ተመድቦ አሳይታችኋል። ምን ሆኖ ይቀጥላል? ይሄ ፐርማነንት የሆነ ግሎባል ዶክመንት ሆኖ ይቀመጣል። ነገ ዶክመንተሪ በኢትዮጵያ ኦርቶዶክስ እየደረሰ ያለውን ነገር ላይ የሚሰሩ ሰዎች ይሄን ይዘው ይሄዳሉ። ሶስተኛው ዲፕሎማቲክ ፕሬሸር ይጨምራል። እዚህ በኋላ ምን ማወቅ አለብን? ትናንትና ሻሸመኔ ላይ ሄዱ። የዛሬ ሳምንት ምንድነው ሲሰራ የነበረው? የአርሲ መሪዎችን እኮ ተሰብስበው ነበር። እዚህ ሴኔተሮች ጋር ስብሰባ ባደረግን ማግስት በነገራችሁ ላይ ዛሬ ቀሲስ ዛሬ ራሱ 5 ሰው ታርዷል። ዛሬ አሁን እዚህ ጋር ቁጭ ላይ እያወራን ነው የምላችሁ። ስለዚህ ዲፕሎማቲክ ፕሬሸሩ ምን ያመጣለኝ? ኢትዮጵያ ምን አሁን መሪዎቹ የሚገርሙት አካላት ምን ይደርሳቸዋል? ኩዌሽን የሚጠይቅ አካል እዚህ በኋላ ይሄዳል። ምንድን ነው እየሆነ ያለው? በተለያዩ ሚቲንጎች። ይሄ ደግሞ ምን ያመጣል መሰላችሁ? ኦፊሻል የሆነ ሪስፖንድ እንዲያደርጉ ይጠየቃሉ። ኤክስፕሌን እንዲያደርጉ ይጠየቃሉ። ዲናይ ካደረጉት ደግሞ ፎርማሊ በኦፊስ ደረጃ ይሄንን ዲናይ ካደረጉት እዛ በኋላ የሚቀጥለውን ኮስት እንደሚያደርጋቸው ማወቅ አለባቸው። ይሄን ሳይለንስ ኦር ዲናያል ኮስት ያደርጋቸዋል። እንግዲህ አራተኛው ኮንዲሽናሊ እንግዲህ ፐርማነንታሊ ላይ ኮንዲሽናሊ ግን ኤድ አሁን ምሳሌ የእርዳታ ድርጅቶች አሉ። በአጭር ጊዜ ሊያቆሙ ይችላሉ። እነዚህ ይህን ማወቅ አለብን። ኦርቶዶክሳውያን እየተገደልን ኦርቶዶክሳውያን መኖሪያ አጥተን በሰላም የምናመልክበት ሀገር ጠፍቶ ይቀጥላል። ስለዚህ ፋይናንሻል ኤድ፣ ሴኩሪቲ ኮርፖሬሽን እና ዲቨሎፕመንት ጋር ተያይዞ ያሉ ጉዳዮች ድቅን የሚልባቸው ነገር ይኖራል። ሌላው ዶነር ካንትሪስ ኢንጌጅ ያደርጋሉ። እዚህ በኋላ ኢንጌጅመንታቸው ይጨምራል፣ ዶኔሽን የሚያደርጉ። ሌላው ሂውማን ራይት ፐርፎርማንስ፣ የሂውማን ራይት ተቋማት አሁን ምሳሌ እንዳልኳችሁ ቅድም ራሽያ ጋር፣ ሲሪያን ኦርቶዶክስ ጋር፣ ኢጅፕት ጋር ኦልሬዲ አውርተናል። አርሜኒያ ጋር እንዳያችሁት እነ ማይናማር የሚባሉ ሀገሮች አሉ። በእንደዚህ አይነት ጉዳዮች ላይ ያሉ አንድ ሆነን ሚቲንግ እያደረግን ነው። ዊክሊ ሚቲንግ አለን። እንደስከ ዛሬው ሚዲያ ላይ ወጣን አናወራም። ይህንን እወቁት። ስራ ግን ውስጥ ለውስጥ ይሰራል። አሁን ይኸውላችሁ ከዚህ አሁን እኔን አትዩ፣ ከዚህ ቀሲስ ቴዎድሮስን አትዩ፣ እነ ቴዶን ምናምን አትዩ። ነገርኳችሁ። ስንት ሎቢ ተከፍሎ ስንት ልበላችሁ እኮ ስንት ተደርጎ የማይገኘውን እድል በአንድ ሳምንት ያገኘ ነው። ኦርቶዶክሳውያን ስላሉ ነው። ሴኔተሮች ጋር ኦርቶዶክሳውያን ስላሉ ነው። በየሁሉ ቦታ አሉ። ከጀርባችን ፕሮፌሰሮቹ አሉ። እንትና ነው ብለን ምን መናገር አይጠበቅብንም።
እዚህ ብቻ እንዳይመስላችሁ ዩሮፒያን ዩኒየን ላይ እንጠብቅ። በቅርብ ብዙ ጉዳዮች የኦርቶዶክሳውያን ጉዳይ ማለት ነው። ሌላው ቅድም እንዳሳየዋችሁ ከዚህ በኋላ ታርጌትድ የሆኑ ምሳሌ ትራቭል ባኖች፣ ሪስትሪክሽኖች ሊኖሩ ይችላሉ። አሁን ኦርቶዶክሳውያን ክርስቲያኖችን የሚገድል ማንኛውም አካል እዚህ በኋላ ትራቭል ባን ሊገጥመው ይችላል። አሁን ይሄ ዓለም አቀፍ ጩኸቱ እነዚህ ለአሜሪካ መንግስት መጮኻችን ጥቅሙ ምንድን ነው የምትሉ ሰዎች ለእናንተ ነው እየመለስኩ ያለሁት። ሁለቱ ሊስቶች ውስጥ ኢትዮጵያ እንድትገባ በአስቸኳይ እንፈልጋለን። እኛ አንዱ ሊስት ውስጥ ኦልሬዲ በዲሴምበር 9 በነበረው ላይ አምባሳደሩ ተነስቶ ኦልሬዲ ክሊር አድርጎታል። ኢትዮጵያ ያዩት ነገር ስለሆነ ከዛ ውጭ ይውላችሁ እስከ ዛሬ ኢንዲቪጁዋል ላይ የሚያተኩረው የዘር የምናምን ጉዳይ የመሰለው ተቋም አለ። እንደዚህ አይነት ጉዳዮችን ምሳሌ ኢትዮጵያ ውስጥ አሁን የዘር ፖለቲካ የዘር ጦርነት ምናምን እንዳለ ነው የሚታወቀው። ክርስቲያኖች እንደሚገደሉ አይታወቅም። አሁን ከበር ተሰጥቶታል። ታውቃላችሁ። ይሄንን ነገር ገልብጦ የማውጣት ነገር በደንብ ይወጣል። አሁን ክርስቲያኖች በክርስቲያንነታቸው ብቻ እየተገደሉ እንደሆነ እንቀጥላለን። ሌላው ፕሮቴክሽን ፕሬዠር ይኖራል። አሁን ምን አይነት ሪሊጂየስ ኢንስቲትዩሽኖች ምሳሌ አሁን ቸርቾች አሁን ምሳሌ አንድ ቤተክርስቲያን ቢቃጠል ዛሬ ቀጥታ ምሳሌ ዛሬ ማታ በነገራችሁ ላይ ዛሬ ማታ 7 PM ላይ ስለ ኢትዮጵያ ዶክመንተሪ ተሰርቷል፣ ይለቀቃል። እንደው መናገር አልነበረብኝም ቀድሜ ይለቀቃል፣ ትሰማላችሁ። 7 PM ኢስተርን ታይም ይሄ ቀቀለል እንዳናደርገው ነው የምላችሁ። በነገራችሁ ላይ የሴሪያ የምናምኖች ዶክመንት ምናምን ሊሰራ ተይዞ ነበር። ቅድሚያ ነው የተሰጠው ለኛ መቅደም አለበት ተብሎ። አሁንም ደግሞ የምናገረው የናይጄሪያዎች ጉዳይ በአንድ ቀን ወደዚህ አልመጣም። በአንድ ቀን የአሜሪካ መንግስት መከላከያውን እስከ መላክ አልደረሰም። ሴኔተሮቹን እስከ መላክ አልደረሰም። ማወቅ አለባችሁ። ይሄን ሂደቶች አሉ፣ ፕሮሰሶች አሉ። እዛ ፕሮሰስ ላይ እንደርሳለን። ይሄ መታወቅ ስላለበት ማለት ነው። ስለዚህ ኢትዮጵያ ውስጥ አሁን ምሳሌ ያሉት የኛ አባቶቻችን በአስቸኳይ ምሳሌ ቤተክርስቲያናችንን አካባቢ የሚቃጠሉ ቤተክርስቲያናችን የሚሞቱ ሰዎችን ጥበቃ ሊያስደርጉ ይችላሉ፣ እርምጃ ሊወሰድ ይችላል። እሱን በደንብ መያዝ አለብን። ሌላው ትንሽም ቢሆን ሰው እንግዲህ ከመገደል ሊድን ይችላል። በዚህ ሂደት ውስጥ በዚህ ጩኸት ውስጥ አንድ የማንረዳው ነገር እሱ ነው። ትንሽም ቢሆን ጩኸታችን ዓለም አቀፍ ሚዲያዎች ዘገባ ሲሰጡት ትንሽም ቢሆን ለሆነሽ ጊዜ የሚያክል ረፍት ሊያገኙ ይችላሉ። ሌላው ዲያስፖራው ቮይስ ዲያስፖራው መጮሁ የዲያስፖራው ንቅናቄ በአሜሪካ ምሳሌ ዲኤምቪ ላይ ብቻ ታውቃላችሁ። እስቲ ኦርቶዶክሳውያን አሜሪካ ዲኤምቪ አካባቢ የምትኖሩ ስንት ኢትዮጵያ ያለስ ይጻፉልኝ እስቲ ዝም ብላችሁ እንዲሁ በግምት እንኳን የሚታወቀው እንዲሁ በግምት እንኳን ዝም ብሎ ይሄን ያህል የሚባለው ሂዱ ዲኤምቪ ሂዱ ሲያትል ስንት አለ? ሂዱ ካሊፎርኒያ ስንት አለ? አሜሪካ ላይ ብቻ ነው የምላችሁ። ካናዳ ሂዱ፣ በካልጋሪ በዛ በኤድመንተን በምናምን ሂዱ፣ አውሮፓ ሂዱ፣ ፍራንስ፣ ኢታሊ፣ ቤልጂየም ምናምን ስንት አለ? የዚህ ሁሉ መጮህ መነሳት ምሳሌ እዚህ አሜሪካ ላይ በተካሄደው ነገር አንድ ነገር ነው ያነሳነው። በውጭ ያለው ዲያስፖራ ጭንቀት ውስጥ እንደገባ ገብታችኋል አይደል? በውጭ ያለው ዲያስፖራ በቃ ቤተሰቦቹ እዛ መከራ ውስጥ እየበሉ ነው። ኦርቶዶክሳውያን እየተገደሉ ዕለት እንቅልፍ እንዳጡ እንደዚህ የአይናችን ማበጥ አሳይተናቸዋል። ይቀጥላል። ስለዚህ አሁን እንዴት ይሆናል መሰላችሁ? አድቮኬሲው ይሄ ደግሞ አሁን የሚዲያ ሶሻል ሚዲያ ካምፔን አሁን የሚደረገው ነገር ፕሮቴስት ወይ ደግሞ እንደዚህ ከመቃወም ከምናምን ወደ ምን ይሄዳል? ወደ ፖሊሲ ይሄዳል። እዚህ በኋላ ማለት ነው። ሂደቱን ላስረዳችሁ ብዬ ነው። ወደ ፖሊሲ ይሄዳል እዚህ በኋላ። አሁን መጮህ ነው አይደል? አሁን መቃወም ነው ምናምን ነው እያደረግን ያለ ነው። ከዛስ በፖሊሲ ደረጃ ይቀጥላል ማለት ነው። ጉዳዩ ይያዛል። ፖሊሲ ሜከሮች ሌሎች ይገቡበታል። ሌላው ኮሚኒቲው እየተገደለ ያለው ኦርቶዶክሳዊው ኢግኖር ከመደረግ ኮንሰልት ወደ መደረግ ይሄዳል እዚህ በኋላ። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰነባበት። ሰናይ ቆይታ ይሁንላችሁ።